እግዚአብሔር ይስጥልኝ እሺ እንግዲህ አባት ከርሶ ልጀምርና ጥያቄን እንደው በልጅነት ዘመኑ እንደው ምን ይሰሩ ነበር እስኪ ከሚሰሩት ስራ ዘርዘር አድርገው እስቲ ግለጹልን መቼም አባቴ ብዙ ከብቶች ነበሩት ከብቱ መቼም ልክ የለውም መሬቱም ልክ የለውም ሰፊ ነው ዲጋራው ሸንተረሩ ሜዳው ወንዙ አራይ ተባባው የተጠየቁትን ይመልሱ እንት ያደጉት እንዳልኩ ሰፊ ነው ርስቱ ከብቱ ግጦሽ መሬቱ ስራው ምንድነው ነው ያሉት እኮ እንት ያደጉት ቆዩ ማማርሶንም ስንጠይቁት ይመልሳሉ እረኛ ነበሩ ያልነግሩ ማማሰትዮ ሃይበል እሷን ጠራኸው ነው የነጠራው ቆይ አባባ ተስማምታችሁ መልሱልኛ የምጠይቃችሁን ጥያቄ ይኸውልዎት ማማ አሁን እኮ ያለነው አየር ላይ ነን በአየር ላይ ስለሆነ ያለነው እየተስማማችሁ መልሱልኝ ስም የሚልሽን አየር ላይ ነው ወረብላ ላይ ነው የምልሽ ቀበቶሽን ሰሪ ቀበቶሽን ሰሪ አየር ላይ አይደለም ማማ ይኸውልዎት አልተግባባንም እንዴት መሰላችሁ አሁን ያለነው በቀጥታ ከህዝብ ፊት ነን ለማለት ፈልጌ ነው አቀላምዳ አየር ላይ ነው አሁን መሬት ነው ያለነው አዎ እሺ አባባ ወደ እርሶ ልመለስና እንደው እስኪ የጋብቻችሁ ሁኔታ ምን ይመስል ነበር እንዴት ብዬ እናገራለሁ አፋፌን እያለች እንዴት ብዬ እናገራለሁ እሷን አስጠንቅቅልኝ እሺ ማማ እርሶን ስንጠይቆት ይመልሳሉ አሁን ለጊዜው እሳቸው ብቻ ነው የምትጠይቅ እኔንም ጠይቀኝ እንጂ እሺ እርሶም በተራዎት ይጠየቃሉ ማማ እሺ አሁን ወደ እርሶ ልመለስና እስቲ የጋብቻችሁን ሁኔታ አጠር አድርገው ቢገልጹልኝ መቼም የኛ ታሪካችን ብዙ ነው እንዲህ አመት በዓል ሲመጣ እንቁጣጣሽ ሲመጣ ገና ሲመጣ ፋሲካ ሲመጣ ፈረስ ጉግስ አለ ፈረስ ጨዋታ አለ የገና ጨዋታ አለ ታዲያ የዛን ጊዜ መጣ ይሄ ጎበዝ መጣ የተኩስ አይዝገ መጣ የሰፈር ዘው እኔ ከመጣው ሸብረብ ቁጭ ብድግ ይላል በቃ ታዲያ ኧረ ዝም በሉ ያያበለው ልጅ እያነሳ ያፈርጠዋል ነበር በየቀኑ ያፍርጥሽ አንቺ ሴትዮ ልብ አድርጊ ብዬሻለሁ ልብ አድርጊ ብዬሻለሁ አንተንም ታሰድበኝ አባባ እየተግባባችሁ መልሱልኝ እማማ እርሶን ስጠይቆት ይመልሳሉ ስትጠየቅ ይመልሽ አንቺ ጠየቅከኝ እኔን ቆይ እርሶም እኮ ተራው ለድሉን ሰጥቶታለሁ ማማ እሺ አባባ ወደ እርሶ ልመለስና ከዛ በኋላስ እንዴት ሆነ ከዛ በኋላ አባቴ እጮኛ ጭቼልሃለሁና ተመልከት አለኝ ያትናና አለኝ ሄድኩኝ ሳያት አቤት መልክ አቤት ቁመና ጻፈው አቤት አረማመድ ጻፈው እሱና አቤት የፊት ለዛ አቤት ቁንጅናዋ መልኳ ያው ስማ መልኳ አቤት ሲያስጠላ እና ጤነኛ ናቸው እኒ ሰውዬ ቆይ ዘንበይ እናገራለን ማስጠላቷ በኋላ ዘፈንኩባት ምን ብለው ዘፈኑ እናንዬ አይኗ የሚመስለው እናንዬ የቁርበት ቀዳዳ ቸሩ መድኃኒዓለም ጥሎብኛል ዕዳ ብዬ ዘፈንኩባት እሷ አመሰግናለሁ እሱ እንዲህ ብለው ሲዘፍኑ እኔ ምን አልኩ ምን ትያለሽ በየትኛው ድምፅሽ አሳምሬ ነው የዘፈንኩት አንቺ ላይ እንዴት ይበላል እሺ ቆይ እላለሁ ለእርሶም ስንጠይቆት ይመልሳሉ ለምን ብዬ ያው የዘፈኑብኝ እኮ ነው ያለው እሺ ዘፈኑን እስኪ ንገር ያሰሙ እርሶ ደባደቦ ከንፈር ሸመድ ማዳው እግር አንተ ባልነህ ብዬ ለሰው ማልነግር አልኋ የሚገርም ነው በእውነቱ እሺ አባባ እስቲ ወደ እርሶ ልመለስና አንተ ነህ የምታሰድበኝ ወደ እርሶ ልመለስ አባባ ቆይ መጨረሻ ላይስ እንደው እንዴት ልትጋቡ ቻላችሁ መጨረሻውን ጥሩ መጣልኝ አሁን ወደ ጨዋታው መጣ በኋላ እያደገች መጣች እየፋፋች መጣች አቤት መልክ አቤት አይኑ አገላለጧ አቤት ጥርሷ አቤት ከና እንዴ አንተ ምንድነው ወዴት ነው እኔ ጋር ተጫወት እንጂ ከኔ ጋር ተጫወት እያዳመጥኩት አዎ ከኔ ጋር ተጫወት እና በዚህ በኩል ደግሞ እዚህ በኩል ወዲህ ተጠቅ ሸርታታ ነሻች ይሁንና እያደገች መጣች በኋላ ተግባባን ከስንት ጎበዝ መሃል ጠልፌ ወሰድኩ የሚገርም ነው በእውነቱ እሺ እንግዲህ ማማ አሁን ደግሞ እድሉን ለእርሶ ልስጦትና እስኪ በእርሶ በኩልስ የጋብቻችሁ ሁኔታ ምን ይመስል ነበር መቼም የልጅነቴን የውበቴን ነገር ነግሮዋል እንግዲህ እሳቸው እና እንዲያው የአባቴ አጥር ሰፊ ነበረ ብታይ እሾህ መስሎ ነው ጎረምሳው እንዲከቦ ይውል የነበረ
እና ያው ሁሉ እንደው ገለል ሲል ሹልክ ይሉና ይመጣሉ። ማንን ፈርቼ አንቺ ማንን ፈርቼ ነው ገለል ሲል የምጠብቀው? ማንን ፈለኝ? እስቲ ልናገርበት ይበሉ። አባባ ቆይ ማንን ፈርቼ ነው? ማንን ፈርቼ? ህዝብ ፊት እኮ ነው ያለነው አባባ። ቆይ ተረጋጉና የምጠይቁት በየተራ ትመልሳላችሁ። እሺ ከዛ በኋላ ያው እንግዲህ አባቴም መቼም እኔ እንጃ እንዴት አድርጎ እንደወደዳቸው አንስቶ ለሳቸው ወረወረኝ። ያው እሺ ማማ እድሜው ለመሆኑ ግን ስንት ነው? የማን? የእርሶ? የማይመስል ጥያቄ። 22 ነው። ስማ ና ትንሹ ልጃችን ደበበ እንኳን 35 ዓመቱ ነው። እሺ እንግዲህ ማማ መቼስ ያው በትዳር ዓለም ላይ ይሄን ያህል አመት እንደመቆየታችሁ መጠን መቼስ ያው በርካታ ልጆች እንዳፈራችሁ ነው። ለመሆኑ ግን ምን ያህል ልጆችን አፍርታችኋል? እንዳይናገሩ የልጅ ቁጥር ይጠየቃል እንዴ? ይሄን ተው ማለት ያው ፕሮግራማችንን ለሚከታተሉ ሰዎች የከብትም አይጠየቅ እንኳን የልጅ ምን ያለ ነው? ይሄን ተው ማማ ተው። እሺ ይሄንን እንለፈውና እንደው በአጠቃላይ ምን ያህል ወንዶች ምን ያህል ደግሞ ሴቶች ልጆች አሏችሁ? ወንድ ኧረ ሁሉንም ቀሚስ አልብሼ ነው ያሳደኩ። ይሄንንም ተው ለፈው። እሺ እንግዲህ ፕሮግራም ጥያቄያችንን ለማጠቃለል ያህል እንደው ይሄን ያህል ዘመን እንደመኖራችሁ መጠን መቼስ አስደሳች ወይ አስቂኝ ወይ ደግሞ የተለያዩ ገጠመኞች እንደሚኖራችሁ እርግጠኛ ነኝ። እስኪ ማማ በህይወት ዘመኖት ባሳለፉት የህይወት ዘመን የማይረሱት ማለት ከወዶት እንደው የማይወጣ ትዝታ ካሉት እስቲ ያጫውቱ። የጫጉላነትሽን ንገሪው። ኧረ እንደው የማይረሱት ትዝታ ከወድሽ የማይወጣ ነው የምትለኝ? አዎ የማይረሳ ትዝታ ከወድ የማይወጣ። አዎ የጫጉላነትሽን አርፈው ይቀመጡ። አሁን በቅርብ የቀበርኩት ወንድሜን ረሳዋል። ማን ነው እሱ? ማን ነው? ኧረ ከወድሽ የማይወጣ ነው እኮ የሚለኛል። እና ምን ሆንሽ ታዲያ? እና ወንድሜን ረሳዋለሁ እንዴ? ማን ነው? እርሶስ ቢሆን ቀብረውት የለ ዘገየ ነዋ። ምን ሆነ ነው አንተ? ምን ሆነ አንተ? እንዴ ታውቀዋለህ? ታው እንዴ አልሰማ እንዴ ታውቀዋለህ ወይ? እኔ እንኳን እሱን አላውቀውም። እና እኔም በቅርቡ ነው ወንድሜ ሞተው። እንዴ እናንተ እስቲ እባክህ አንተ እንዴ አዲስ ዓመት ነው የምን ለቅሶ ነው እንዴ? በጨዋታ አሳልፍ በሳቅ በጨዋታ እንዴ። በል እሺ እናቴ፣ ለማንኛውም ለቅሶ እንደርሳለን። በልና እንሂድ አሁን።